ሜላ ማለት ነው። ዛሬ ደግሞ አሜሪካ ሊሄድ ነው በማለት አብርሽ የሚደነግጥ መስሏት ነበረ። እሱ ግን እንዳፌዘ ነው ቪዲዮን የጨረሰው። የእውነት ከምር ነው ምላጭ እሷ ቢልላት የአብርሽን የልብ ትርታ ለማዳመጥ ነበር። እንዴት ነው ይፈልገኛል፣ ይወደኛል፣ አይወደኝም፣ ይደነግጣል፣ አቲጂ ይለኛል፣ ምን ይለኛል የሚለውን እንደ ለማረጋገጥ ነበረ። አሜሪካ ሊሄድ ነው። እንኳን አሜሪካ እዚሁ የአሜሪካ ግቢ አዲስ አበባ ራሱ አትሄጂም ሄርሜላ። እንደው ያንቺ ደግሞ መሄድ በዛ ሄደሽ ካናዳ ሊሄድ ነው ትላላችሁ፣ አሜሪካ ሊሄድ ነው ትላላችሁ። ትናንት ነው ዛሬ ደግሞ አንድ ቪዲዮ ላይ አይቼሽ ነበረ። ሄርሜላ ልታገባ ነው አብርሽ ደነገጠ የሚባል ማለት ነው። እንደውም አብርሽ በሄርሜላ ብታገባ እልል ከላዩ ላይ የሆነ ነገር የወረደ ነው የሚመስለው። የእውነቴን ነው የምላችሁ እልል ነው የሚለው። እንደው እንኳን ሊደነግጥ ማለት ነው። የሆነ ቪዲዮ አይቼ ነበረ ሄርሜላ ልታገባ ነው የሚል በራሳቸው በግሩፓቸው መሀል ላይ ተለቆ ማለት ነው። አሁን ደግሞ ሄርሜላ አሜሪካ ልትሄድ ነው። እንኳን አሜሪካ እዚህ አሜሪካ ግቢ ራሱ አዲስ አበባ አትሄድም። ቁም ነገር ከሄድሽማ ባይ ባይ የሚለውን ሙዚቃ እኛ የመዳም ቅመሞች ቀጥታ ማለት ነው ከሩታዬን ጨምረን ባይ ባይ የሚለውን ሙዚቃ እንግዲህ ጋብዘንሻል ማለት ነው ቀጥታ ከስቱዲዮ። ለማንኛውም እንኳን አሜሪካ ግቢ ማትሄጂም እኛ ላይ ተጫወቱብን። እናንተ ምን አላችሁ? እኛ ላይ ጢባ ጢቤ ተጫወቱብን ቀን በቀን እኛም ፈርዶብናል። እናንተን ከማየት መቼም ወደኋላ ማን ያስገደደን የለም። ግን የሩታዬ ነገር ሆኖብን ነው የምናያችሁ። ምክንያቱም አንቺ የእውነት ብትሄጂ ሩታም ተገላገለች፣ ሚዲያውም ጸጥ ይላል፣ ሰላም ያገኛል። በቃ አብርሽ ራሱ የሆነ ነገር የቀለለው ነው የሚመስለው። ብታገቢ ብትሄጂ እውነት መሰለሽ አብርሽ አይደነግጥም። ይኸውልሻ ከመጣ ሰዓት ጀምሮ አንቺ ኮስተን ለማለት ትሞክሪያለሽ። አብርሽ ቁም ነገር ላወራ ነው። መቼ ቁም ነገር ሊያዋራሽ እሱ እናቴ ይስቃል፣ ያፌዛል፣ ይስቃይሽ አይደል? ቁም ነገር መስማት አይፈልግም አብርሽ ከአንቺ። እውነት ቁም ነገር ያለው ሰው እንዱ እያፌዘ ጊዜሽን አያባክንም። እንግዲህ የ20 ደቂቃ ነው የስንት ደቂቃ ሙሉ የ30 ደቂቃ ቪዲዮ በቁም ነገር እንኳን ልታወሪ ብጠሪ እንኳን አብርሽ መስሚያው ጥጥ ነው። አይሰማሽም። ሄርሜላ እያይሽ አይደለ? በፌዝና በቀልድ ነው ልሽ አንቺን ጊዜ የሚያባክነው። አንቺ ግን አይመስልሽም? በመንጠልጠል በማፌዝ በመሳቅ ጭራሽ ዛሬ ደግሞ ያው አንቺም ሰዓቱን 500 ሺህ ያልሽ የኔ እናት 500 ሺህ እናንተ አንቺ ከዚህ ከዱባይ ታስመጡና በርካሽ ሰዓት ከዛ የሚያብለጨልጭ 500 ሺህ ሰዓት የገዛውልህን ደጋግመህ ትናገራለህ ምናምን አልሽ። ዛሬ ደግሞ ማስታወሻ መሆኑ ነው የ500 ሰዓት የ500 ሺህ ሰዓት ኧረ እባክሽ የ500 ሺህ ያረግሽለት ያን ማስታወስሽ ነው ቢልልሽ ቁም ነገርም ልታወሪው ነበር የመጣው። ልጁ ግን አፊዝ ነው፣ አይሰማሽም። ሄርሜላዬ ልጁ ለቁም ነገር የሚሆን አይደለም፣ ይቅርብሽ። እንኳን ባለትዳር ሆኖ አብርሽ ላጤ ቢሆን ራሱ ማለት ነው አይሆንሽም። ሄርሜላ የእውነት ቁም ነገር እንኳን ልታወሪው ብትመጭ እንኳን ቦታ እየሰጠሽ አይደለም፣ ጆሮ ሰጥቶ ልብ ሰጥቶ እያዳመጥሽ አይደለም። ሁሉ ነገሩ እንደምታዩ ማፌዝ ነው፣ ቀልድ ነው። ይሄ እንደዚህ አይነት ሰው ሩታን ትቶ እንኳን ወደ አንቺ ቢመጣ ይሄ ህይወት አይሆንሽም ሄርሜላ ማለት ነውና ለማንኛውም ያው አብርሽ እንዳፌዘም እንደቀለደ መጨረሻ ቢሰማትም ያው ፕራንክ ነው ማለት ነው። በነገራችን ላይ ከሁሉም የሚገርመኝ የአቤል አስተያየት አብርሽ ሄርሜላ ላይ ሲንጠለጠል ሲያቅፋት ምናምን አስተያየቱ በጣም ነው የሚገርመኝ። የእውነቴን ነው ምላችሁ። አቤል ምን ነው ሄርሜላን ትወዳታለህ? እንዲ የሆነማ የታመቀ ነገር አለ አቤል ጋር። ዝም ብዬ ሳስብ ሄርሜላ እና አብርሽ የሆነ ሲተቃቀፉ ወንሱ ሲያቅፋት ወንሷ ሲንጠላጠሉ ምናምን ሲያይ አስተያየቱ በጣም የሌለ ነው የሚገርመኝ የአቤል ማለት ነው። አቤልማ ከሄርሜላ ሳይጨመድዱ አይቀርም። ግን ደግሞ የሆነ የያዘው ነገር ይዞት እሷ ምናልባት አብርሽን ስለምትወደው ወንድሙ ጓደኝነቷን አጣለሁ ብሎ ነው እንጂ አቤል ራሱ ሳፈቅራት አይቀር ነገሩ። አቤል ፍቅረኛ አለው አይደል? ይመስለኛል ግን ግራ ጎኔን እስከሚሰጠኝ ምናምን ይላል። እንግዲህ አቤል አንተ መታቀፍ አማረህ እንዲህ ሲለው አብርሽ ግራ ጎኔን እስከሚይዝ እስከማገኝ የማቅፈው የለም እያለ ነበር አቤል። እና ለማንኛውም ሄርሜላ ያው ቅመሞችዬ ከላይ እስከታች እንግዲህ ሩታዬን የሚወዷት የሚያደንቋት ሁሉ በአንድ ድምጽ ነው ብታያቸው በሳቅ ነው የምትሞቹ። ባይ ባይ ተገላገልን፣ መልካም ጉዞ እያሉሽ ነው። አየሽ አይደል? ምን አለ እንኳን ላብርሽ ለነሱ ራሱ እንደከበርሻቸው የሆነ ትከሻቸው ልቁጫልሽ ነው የመሰላቸው። እስከምትወርጅላቸው ቸኩሏል። ተገላገልን፣ መልካም ጉዞ ይሆንልሽ፣ ባይ ባይ እያሉ እንግዲህ ባይ ባይ የሚለውን ሙዚቃ ጋብዘውሻል ማለት ነው። የመዳም ቅመሞች ቀጥታ ከስቱዲዮ ተጋብዘሻል። ምንም የልብ ትርታውን ልታዳምጭ ነበር ቢልልሽ አብርሽን። ልጁ አይሰማም። ሄርሜላ እንደው ድከሚ ጊዜሽን በከንቱ አባክኝ ቢልሽ ነው እንጂ ልጁ መስሚያው ጥጥ ነው። ለቁም ነገር አይሆንም። ምክንያቱም ለቁም ነገር የምትሆነውን ሴት አለች። ሩታን አብርሽ ተለይቶ መለየት አይችልም። የእውነት ቤተሰቦች እኔ ብዙ ጊዜ አሁንም ደጋግም ይላሉ እግዚአብሔርን አብርሽ ሩታን ትቷት መተው አይተዋትም የፈለገ ቢሆን ማለት ነው። ግን ሄርሜላዬ እንደው ባጣ ቆይ መሆንሽን ሳስብ አንዳንዴ የእውነት እንደ ሴት ያመኛል። አንቺን መንቃት አቃተሽ። በፕራንኩም በእውነቱም ሰበብ አድርገሽ የውስጥሽን ህመም እንደ ሴት ልታስረጁ ብዙ መንገድ እየርሽ ነው። ግን አብርሽን እንዳየሆነ ከሆነ አፊዝ ነው አፊዝ
እንደው ወይኔ ሄርሜላ የእውነት ግን ሴትነትሽ ያሳዝናል። ግን ደግሞ ምን ይደረግ አልሰማም ብለሻል። እኛ እህቶችሽ እንደ አሳዘነሽን እንደ ሴትም ያ ባለ ትዳር ወንድ ይቅርብሽ። አፊዝ ነው ልቡን እንኳን ለትንሽ ሰዓት ሊያዳምጥሽ እንኳን ፈቃደኛል። በማፌዝና በመሳቅ በመገልፈጥ ነው የሚጨርሰው። ታይ ንቂ እባክሽን። ቁም ነገር እንኳን ፈልገሽ ልታወሪ ብመጪ ቁም ነገር አያስወራሽም። ያው እንዳይሽ መስማት አይፈልግም። በተለይ ስለ ሩታ ስታወሪ መስማት አይፈልግም። እንዴ በልቡ እኔ እኮ ወድጄ መሰለሽ እንዴ? ሚስቴን እኮ በጣም ነው መወዳት። አንቺን ማዳመጥ ይመስልሻል እንዴ? ቪዲዮን በዚህ እንጨርሰው ብሎ ይኸውልሽ የስንት ደቂቃ ሙሉ በማፌዝና በመሳቅ ነው የሚጨርሰውና እኛ መቼም ንቂ፣ እንደ ሴት ታሳዝኒናለሽ። ንቂ ባክሽን። ያፈቀርሽውም ባለትዳር ነው። የእርሽበት መንገድ የመጣሽበት መንገድም ልክ አይደለም። ጊዜሽን ያለ አግባብ አጨርሽ ብንል እምቢ ብለሻል። እንግዲህ ያው ልጇ ፊዝ ነው። እንኳን ፕራንክ ሆነ። ለማንኛውም ፕራንክ ነው። ፕራንክ ቀርቶ የእውነት ቢሆን እንኳን ልጇ የሚደነጋ አይደነግጥም አብርሽ። ምክንያቱም ልብ ውስጥ ያለሽም እኮ በቀደም እኮ ብሎሻል። አንቺ ጋር ነው ስሜት እኔ ጋር ባይኖርስ ብሎሻል እኮ